አባቴ ረመኔ አንቺ ደግሞ ምንድነው አንቺ በቃ ሰላም ይበላው ምን ባጸዳው ቆሸሸን እንደገና የጸዳው ደፍርሶ ወርቅ አይደለ ነገር አይጠራ በሳት ገረ ነገር ግራ ገባኝ። ሰላም ጤና ይስጥልኝ ውድና የተከበራችሁ የመስኪ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ዛሬ እንግዲህ በኬክ ነው አመጣጤ ጥርስ በጥርሶኛለሁ በጣም ደስ ስላለኝ ነው እና ሞኒ ሆኛለሁ ማለት ነው። እንኳን ደስ አላችሁ ማለት ያው የእናንተ እንትን ስላለው የኔ ጥረት ብቻ አይደለም። ምክንያቱም እያንዳንዱ የምለቀው ቪዲዮ ሳታዩልኝ ምናምን አይደለም ይሄ እንትን ያልኩት። ስለዚህ ሁላችሁም ቤተሰቦቼ እንኳን ደስ አላችሁ በጣም አመሰግናለሁ ማለት ነው። ከዛ በመቀጠል ደግሞ እህቴ ማዲ እና ኤቢን በቃ ምን ልበላችሁ ቃላት የለኝም። ማርያምን ማለት እንደዚህ ምናምን ብዬ አጋንኜ ምናምን አይደለም፣ ግን ያው የመጀመሪያ ፍሬሽ ስትሆኑ ለዩቲዩብ ብዙ ነገር ያስፈልግ ማለት ብዙ ነገር ማወቅ አለባችሁ። እኔ ደግሞ ያንን ነገር ምንም ሳላቅ ነው ዩቲዩብ ያው እሷ ስላለች ከነሱ ጋር ምናምን እንትን እያልኩን ነው የራሴን እንትን ይከፈቱልኝ ማለት ነው። ሶ በጣም በብዙ ነገር ሰፖርት እያደረጉኝ ነበረ። ቪዲዮ ብሰራ ምን ኤዲት ማድረግ አልችልም፣ መፖስትም ምንም ነገር አልችልም፣ ምንም አላቅም ነበረ። ያን ሁላ ነገር እንትን ብለው ቪዲዮን እያንዳንዱ ነገር በሰራሁት ልክ እያንዳንዱ ነገር ኤዲት እያደረጉ ምናምን በጣም ብዙ ቻሌንጅ ነበረው። ያን ሁላ ነገር ያው የራሳቸውንም ቪዲዮ ምናምን ስለሚሰሩ እግዚአብሔርን 8 ሰዓት ምናምን ሁላ የሚተኙበት ቀን ነበር ማለት ነው። ስለዚህ አሁን ደግሞ እኔ ሞኒ ሲሆን እነዚህን ሰዎች ማለት እነሱን ብቻ ሳይሆን እናንተ ቤተሰቦቼንም ጭምር የማዳም ቅመሞችዬ ሁላችሁንም በጣም ከልብ አመሰግናለሁ በጣም ማለት ነው ማርያምን። ስለዚህ ማዲን ጠርቻታለሁ ማለት እኔ ምንም እንዳላወቀ ሰው ነው የሆንኩት። ትላንትም ደውላ መስኪ ሞኒ ሆንሽ እኮ ምናምን ስትለኝ በቃ አይደለ የሆነ እንትን ነው ያደረኩት አውቄ ማለት ነው። ዛሬ ግን ይሄን ነገር ይዤ ማለት በባዶ ቴንኪው ከምላቸው ለምን ትንሽ የኬክ ነገር በአቅሜ ያሰርቼ ቴንኪው አልላቸውም የሚለው ነገር አስቤ ነው አንደኛ። ሁለተኛ ደግሞ ምናልባት እስቲ በዚህ አጋጣሚ እንኳን ኤቢም ይመጣል ደውዬለታለሁ አውርተናል ከሱ ጋር እሱ ፈቃደኛ ነው። ግን ማዲ አሁን እንዲህ ብዬ ብነግራት በእርግጠኝነት እሺ ብላኝ አትመጣም ማለት ከሱ ጋር መገናኘት ስለማትፈልግ ማለት ነው። ስለዚህ በዚህ ምክንያት ደግሞ ሁለቱ ድንገት እንኳን ተቀራርበው ማውራት ከቻሉ የሚለውም ነገር አስቤ ነው ማለት ሁለቱ አንድ ላይ እንደዚህ አግኝቻቸው አውርቻቸው አላቅም። የሆነ ጊዜ ሞክሬ ነበረ ያው እንዳያችሁት በጸብ ነው እንትን ያለው። ግን ዛሬ ላይ ደግሞ ድንገት ይሄን አጋጣሚ ልጠቀምበት ብዬ እሱንም ጠርቼዋለሁ፣ ማዲንም ጠርቻታለሁ፣ ሌሎችም ሰዎች ሊኖሩ ይችላሉ። ስለዚህ በዚህ አጋጣሚ እሱንም ቻንስ ልሞክር ብዬ ነው። ግን አሁንም ደግሜ የምላችሁ የእውነት በጣም ከልብ አመሰግናችኋለሁ ሁላችሁንም ማለት ነው። ማለት እነሱ እንትን ስላሉኝ ብቻ ሳይሆን ተለቆም ያ ነገር ባይታይ ላይክ ሼር ምናምን ባታረጉልኝ ሰብስክራይብ ባታረጉልኝ ለዚህ አልደርስም ነበረ። ስለዚህ በጣም ከልብ አመሰግናለሁ፣ እወዳችኋለሁ። አዲጋ የቢጋ ወይም አዲጋ ከሁለት አንዳቸው ጋር ልደውልና ቀድሞ እንደሚመጣ አላቅም። ከዛም በኋላ ያለው ነገር ደግሞ አብረን እናያለን ማለት ነው። ወይ ውዴቴ አቤት እንዴት ነሽ? ምን አስበሽ ነው ብለሽ ነው? ቶሎ ነይ ፈልጌሽ ነው እባክሽ። እዛ ነግሬሻ ቅድም እንክብካቤሽ እኮ የሆነ ነገር እንደፈለገ ይመስላል። ደስ ስላለኝ ነው እባክሽ። ምን ተገኝቶ ነው እንዴ? ምን ያልተገኘ ነገር አለ? ኦሮሮ እና አካፍልሻለሁ። አንቺ ብቻ ቶሎ ነይ
አንቺ ብቻ ቶሎ ነው ያካፍልሻለሁ ቦታ ኧረ እኔ አልመጣም ወጋሁልሽ የምር ልጅ ያለው እንዴ እኮ አባባዬ የምትፈልገው ይዘሽው ነይ አልመጣም አውቀሽ ነው ውዴ ማርያምን አይደለም ያምሬ ነው ሞኒ ረሳሽው እንዴ ምን ሆነሽ ነው ሞኝ መሆንሽማ አውቃለሁ እኮ ነው ያ ታዲያ ደስ አለኝ በቃ ዛሬ ላግብሽ ብዬ ምሳ ልጋብዝሽ ነው ቶሎ ነው ከተጋበዝኩማ እመጣለሁ ባይ አንቺ ወዳም የወድ ነገር አይሆንልሽማ እሺ በቃ ነው የለም ታውቂዋለሽ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሐሳብ የማውሰው ርቀሽ ምን ልሁን ሳይሽ የማልረካ እንዲህ ነው የኔ ልብ አምኖ ከተመካ እንዲህ ነው የኔ ልብ አምኖ ከተመካ ሆዴስ ማናለው ልቤስ ማናለው አንቺው ነሽ መድኃኒቱ አትራቂውቱ ሆዴስ ማናለው ልቤስ ማናለው ያላንቺ ማይሆንለት ተይዘኝለት ባዲ የኔ ፍቅር ውዴ ማለኝ ነይ አኑ ቁጥሉ ያው ቤታችን እንደ ቤታችሁ ይት ቤቱን ይነሳ እንግዲህ ቤተሰቦቼ እየጠበቅኳቸው የነበሩት እንግዶቼ ይኸው መጥተውልኛል። ግን አንድ ሰው ቀርቶኛል። ትንሽ እንጠብቀው ወይስ እንዴት ነው ነገሩ? ማን ነው ደግሞ ከጠራሽ ውጪ ቆየ እንዴ? ለዚህ እንድደርስ ይሄ ነገር እንዲሆን በጣም ብዙ መስዋዕት ይከፈለልኝ። በቃ ምን ልበልሽ፣ በብዙ ነገር ሰፖርት ያደረገኝ አንቺ ያው እህቴ፣ ግን እሱ ከዛም በላይ ከወንድምም በላይ ብዙ ነገር ቪዲዮዎቼ ኤዲት እያደረገ እያንዳንዱ ነገር መስኪ እንደዚህ አድርጊ። ስለዚህ ዛሬ በዛሬ ቀን ይኸውልሽ በደስታዬ ቀን ምንም አይነት ነገር ጭቅጭቅ ምናምን አልፈልግም። ኤቢን ጠርቼዋለሁ ይመጣል። ስለዚህ ምንም እንዳትዪ ማርያምን የምሬን ነው። ስለዚህ እሱን ጠርተሽ ከሱ ጋር ታከብሪው ነበር። አንቺ ደግሞ በቃ ጀመረሽ። አሁን በዛሬ ቀን እንደዚህ አይነት ነገር አለ? ምንድነው ማለት ነው? እየቀለድ ፕራንክ እያደረግሽኝ ነው? የምን ፕራንክ ነው? ፕራንክ አይደለም። ምንድነው? አባዬ መጣ ነው። እሺ እኔ ፍቅር ያለ ፍላጎታችን እኮ እኛን ማገናኘታችን። ስለዚህ ይሄ ያለ ፍላጎት ምናምን እኮ እየቀለድሽ ነው። ይሄ ምን ችግር አለው? መጥቶ የምር እየቀለድኩኝ ነው በይ። እሺ እየቀለድኩኝ ነው እኮ። እየቀለድሽ ከሆነ ፕሮግራምሽን እንትን ማለት ተቀጥተሽ። እሺ እየቀለድኩኝ ነው፣ ግን ምን ችግር አለው ቢመጣ? በእናትሽ አሁን በዚህ ጉዳይ አሁን ልንደሰታ የመጣ ነው እኮ። ታዲያ ምን ችግር አለው? ይምጣና በቃ ደስታዬ ተካፋይ ልንገረው። ከፈለግሽ እኔ ሌላ ጊዜ እናከብራለን ከሱ ጋር ወይኔ በስመ አብ። ይሄ እኮ ሲጀመር ለማክበር ምናምን እኮ አይደለም። እኔ በቃ ቴንኪው ለማለት ነው እንጂ ቴንኪው ማለት ነው። ወደፊት በደንብ እናከብራለን። ግን ይሄ አሁን መጥቻለሁ። በጣም ደስ ብሎኛል። ሰርተሽ የምትለወጭበት የምታድጊበት ያድርግልሽ። አሜን። የምር በጣም ደስተኛ ነኝ ስለሆነ። አሜን። ያ እድሜ ለፋሚሊዎቼ እንደ ፋሚሊዎቼ ናቸው። የመዳም ቅመሞችዬ ናቸው። ስለዚህ ያው ኬኩ ነው የቀረብና ባባዬ እኛ እንሂድ። ለምን ትሄጃለሽ አንቺ? ምን ሆነሽ ነው? በስመ አብ ወወልድ ወመንፈስ ቅዱስ። ምንድነው አንቺ? ቆይ እንደዚህ ነገር ማክረር በቃ ምስኪን ልሂድ። እሱ ከመጣ ኧረ በቃ አብርጂ። አይሄድም እኮ አይመጣም እኮ ነው ያውቄ ነው። እና ለምን ይመጣል? አውቄ ነው ያልኩሽ። ቢመጣ ደስ ይለኛል። በቃ እውነቱን ልንገርሽ፣ ቢመጣ በጣም ደስ ይለኛል። እኔ አልፈልግማ በቃ። ግን አልፈልግም ካልሽ ደግሞ በቃ ይቅራው፣ ወደ እንትናችን ጀመር በቃ እንጂ ቢመጣና እንትን ቢል ደስ ይለኝ ነበረ። ማርያም እንደ ምንም አትሉኝም እንዴ? ታዲያ ወደ ገደለው እንግባ። በስመ አብ። የፀጉር ባለሙያ እንግዲህ እንደዚህ እምር ድምቅ አምታረገኝ። ስልክ ቁጥርሽ ልናገር? ማና ጋቴ ነይ ነይ ጋር እንኳን ደስ አለሽ እህታችን፣ ደስ ብሎናል። አመሰግናለሁ የኔ ውድ። በቀጣይ ላሳሹ እንሰባሰብ
ከዚህ በኋላ ይኸውልሽ በየቀኑ ያው መምጣቴ አይቀርም ቪዲዮ ስለምሰራ ግዴታ ሜካፕ አለ ጸጉር አስቢበት ይኸውልሽ እኔም ብቻ ነው የምሰራው በቀጣይ ደግሞ እንደዚህ ሽብረቅ ደግሞ አላማረብንም ዘንጠን እንድንመጣ ያደረገች ይኸው እንኳን ደስ አለሽ ደስ ብሎኛል አመሰግናለሁ የኔ ውድ እና አሁን ማን ነው ኬኩ የሚቆርሰው አባቴ አንተ ነው የምቆርሰው ወይስ ና አባቴ ቁረስልኛ እና የኔ ፍቅር አባ ፍቅር ወይኔ ግን እውነት መስየምር በጣም አልጨቃጨቅሽም ግን አስደበርሽኝ ምን ችግር አለው ቢመጣ ማርያምን እሱ ካንቺ በላይ ያለፋም ለኔ ጌታን ያመረኝ የምን መምረጥ ምናምን የሚባል ነገር እኮ አይደለም ግን ያው እንትን ቢል አሪፍ ነበረ እና ተነስቼ ምናምን ነው የምቆርሰው እና እና እጂ ኤክስፖርት ይቆረስ ባባዬ ስጭኝ የምርም በጣም ነው ደስ ያለኝ አመሰግናችኋለሁ ሁላችሁም ኧረ ስጭኝ በላት በልብ ፎቆሎ ነው ትንሽ በቃል ላንቺ እና እሱ አንድ ላይ ብሎ በቃ ኦኬ እንደዚህ ላድርግላት ለብልሽሽ ነበር ለሲስም ትጥፋ አባት ኦ ማይ ጋድ ኦ ማግኛ እንዴት ነህ ሰላም ነው እንዴት ነህ አባቴ ኧረ እኔ አንቺ ደግሞ ምንድነው እንሂድ ምናምን ፕሮግራማችን ከመረብሽ ከሚበጠበጥ ተመረጅ በጣም ደስ ብሎኛል። ምንም አይደለም። ከዚህ በላይ ጥሩ ነገር የምትሰሪበት ቻናል እንዲሆን የምንፈልገው በጣም ደስ ብሎኛል። አሁን ደግሞ ምክንያት እንደዚህ የጀመራችሁ ፕሮግራም ከሚበላሽባችሁ እሺ ኬክ ብላና ሄደ በሆነ አላ በሆነ ማርያም ማማን ችግር ማርያም ትመጣለች እኔ በቃ ችግር የለም ገናኝ ባለው መንገድ እንገናኛለን አንቺ ነይ እንጂ በቃ ምንድነው ለዚህ በአጋጣሚ ስታገኘው የምትስማው ኧረ መስሪ ምን ሆነሽ ነው ግን አንቺ በስላሴ ስም እንደ በአጋጣሚ መተህ ነው ወይ ልጁን ሰላም ነው ምን ልጅ እኮ ነው እንዴ ምን ሆነሽ ነው ምን ነው ግን በአጋጣሚ ነው ምን ሆነሽ ነው አንቺ በቃ ሰላም ይበላው ምንድነው በቃ ተወኮ ይኸው ቶሎ ሄዱ እኮ ነው የካብኩት ተናደ ባለማወቅ ስገነባው ፈርሶ ባጸዳው ቆሸሸን እንደገና የጸዳው ደፍርሶ ወርቅ አይደለ ነገር አይጠራ በሳት አልፈትሽው የቸገረ ነገር ግራ ገባኝ በምን ሂጂ በቃ አሁን ሄደ አይደል እንደ እሱ ምን ችግር አለው እሱ ሄደ በቃ አይደለ ሂጂ ኃይለኛ ዱላ ነው ያረፈብኝ እንዳላለኝም ደግሞ ማገገሜን እንጃ ምን ተሻለን እንደማንገናኝ ልብሽ እያወቀው አብሮ መለየት መንፈሴን ጨነቀው አንቺም ላታገኘኝ እኔም ያንቺ ላልሆን ያለመ እንኳንስ ልተዋት ለአንድ ቀን ከጎኗ ተነጥ